እንደሚታወቀው በአለም ላይ አዋርድ የሚባል ነገር መጥቷል። አዋርድ ማለት ሰዎች ነፍሳቸውን አዋርደው ከአመት እስከ አመት ዘፍነው ደንሰው ፊልም ሰርተው አመቱ መጨረሻ ላይ ደግሞ ለዚህ ለዱርዬነታቸው ሸልሙን አንደኛ እንድንወጣ በቲክቶከርነት እስከመቼ መቀጠል አሳባለሽ? ምናልባት ዘንድሮ ብቻ አክሱም ያለው ወንድም ሲቸገር እንድታዝን አንተ ሱብሃንአላህ፣ ወሎ ያለው ችግር አንተን እንቅልፍ እንዲነሳ የሰው ጅብ የሚባል ነገር አለ ይላሉ። ምንድነው ስንላቸው ቀን ቀን እንደ ሰው ይራመዳል፣ ማታ ማታ ወደ ጅብ ይቀየራል ይላል። የሸኮቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንዴ ስልክ ዘግቶ የሚጠፋው? የአርሲፍ ቃል አቀባይ የትራምፕ አድሚኒስትሬሽን ከጎን ይቁም ሲል መጠየቁ መነጋገሪያ እየሆነ ነው። ለዚህ የማይረቡ ሸዓዎች ሀያ አላ ኸይሪል አመል አዛን በነገራችን ላይ በጣም የሚገርም ጥሪ እኮ ነው። ቤተሰቦች በቲክቶክ ስራዎች ይደሰታሉ ወይስ ይቃወማሉ? ግራ ይገባል። የሆነ በሰራ ደስ ይላቸዋል። ተቀጥሬ በስራ ነው የሚመርጡት። አሁን እንጃ ደስተኛ ናቸው ነው ያላቀም፣ ግን ተቃውሞ የለም እስካሁን ድረስ በግልጽ ላይ ነው። አሁን ለካራክተር ብለሽ አሁን በቀደም የለቀቅሽው አንድ ቪዲዮ ነበረ። ሰካራም ሆነሽ የጻፍሽው ራስሽ ነሽ? ራሴ ምን የጻፍኩት? መላጣው ነሽ? ግቢ ያለው ነው የጻፍኩት። ባይዘው እንጂ ግቢ ተማሪ ያለው ነው የጻፍኩት። ግቢ ሁለተኛ አመት ነው ምናምን ያለው ከደብተር ጀርባ ሰው ይማራል። እኔ ይሄን ነው የምጽፈው። ምን አስተያየታዩ መሰለሽ? ስምንት ደቂቃ ነው ምናምን 8 ደቂቃ አይደል? አዎ የዩቲ 8 ደቂቃ ፊልም ከይፈለጋል ይበልጣል ቢል አስተያየት ስላየሽ ከአንዳንድ ፊልሞች ይሻላል አይነት አስተያየት ይላል። አዎ ብዙ ሰው ይለኛል። በርሳት ነው ለኛ ቀጣይ ወደ ፊልም ነው። አንዳንዱ ደግሞ ለገጸ ባህሪ ብለሽ ጥንባሆ ይዘሽ ሲያዩ ደግሞ ይቃወማል። እንደውም በዚህኛው ቪዲዮ ብዙ አልተቃወሙ። ተይኝ። ከዚህ በፊት ደግሞ ሌላ ተቃውሞ ነበረ? አዎ አይ ብዙ ሁሌ እኮ ተቃውሞ ያው አይጠፋም፣ ተቃውሞ አይጠፋም። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአላህ ባሪያዎች ሆይ አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ ወላ ተዓወኑ አትተጋገዙ፣ አትተባበሩ ዐለል ኢስሚ አላህ በሚታመጽበት ጉዳይ ወልዑድዋን ድንበር በሚታለፍበት ጉዳይ ላይ ይባላል። ዛሬ እንደሚታወቀው በአለም ላይ አዋርድ የሚባል ነገር መጥቷል። አዋርድ ማለት ሰዎች ነፍሳቸውን አዋርደው ከአመት እስከ አመት ዘፍነው ደንሰው ፊልም ሰርተው አመቱ መጨረሻ ላይ ደግሞ ለዚህ ለዱርዬነታቸው ሸልሙን አንደኛ እንድንወጣ በእኔ በኩል መታችሁ ምረጡ የሚሉበት ነው። እንግዲህ አላህ የተናገረው በእንዲህ አይነት በአመጾች ላይ አትተባበሩ፣ ብትችሉ ምከሩ ነው ያለው። ስለዚህ ሰዎች አልመከር ብለው ከአመት እስከ አመት አላህን አምፀው ሲያበቁ ደግሞ አሁን ደግሞ ምረጡም ቢሉ ሰውም ደግሞ ሄዶ እገሊትም መርጫለሁ ብሎ ደግሞ ይሄ የሃይማኖት ጉዳይ አይደለም፣ እስልምናችን ጭራሽ አይፈቅደውም። ወንድም ሆነ ሴት ሊመረጡ አይገባቸውም። በል እንዲያውም በንስሐ ሊመለሱ ነው የሚገባቸው። አለበለዚያ እነሱን የመረጠ የተባበረ በጠቅላላ በወንጀሉ ላይ ተሳትፏል። አክሱም ያለው ወንድም ሲቸገር እንድታዝን አንተ ሱብሃንአላህ፣ ወሎ ያለው ችግር አንተን እንቅልፍ እንዲነሳ፣ ጋዛ ላይ ያለው ችግር አንተን የቤት ስራ እንዲሆንብህ ነው እስልምና የሚያዘው። እኔ ጋር አልደረሰም፣ እኔ ጋር አልመጣም፣ እኔን አይመለከተኝም ብለህ እንድትቀመጣል። ይሄ ካለ ወላሂ ኢማንህን ፈትሽ። ደካማ ነው ማለት ነው። ኢማንህ ደክሟል። በወንድም ችግር ልትቸገር ይገባል። የወንድምህ ጉዳይ አንተን ቢዚ ሊያደርግህ ይገባል። እስልምና ይህን ነው ዓለም ላይ ያወጀው። አውጆም ነው ያ ትውልድ ታሪክ ሰርቶ ያለፈው። እናንተ ዛሬ ሐቂቃ የለም ጭራሽ ሱብሃንአላህ፣ እኔ ካገኘው ወንድሜ አይመለከተኝ፣ እኔ ጥሩ ላይ ካለው የወንድሜ ችግር የለም ጭራሽ እኔ የሚል ላ እስልምና እኔን የሚል አይደግፍም። እኛ የሚል መልእክት ነው የሚያስተላልፈው። ስደተኛን እኮ የሚወድል ስደተኛ እኛ አሁን አረቡን በደንብ ነው አይደል ብናከብር የነበረው። አረብ ሲባል እኮ እጁን እየሳምን ነበር ምናሳ። አረብ ሲታይ መርካቶ ውስጥ ሙስሊሙ ተሰዶ ካላመለጠው በስተቀር ሼኽ አይደል ቀርኒን ይዤ መጥቼ አንዋር መስጂድ ገብቼ ሰው አንስቶ እንደዚህ ወረወረኝ፣ እኔ ከሱ ላይ ለየኝ። ከዚያ የሆነ ነገር ያረጉታል ብዬ አንድ ጓደኛዬ እንትን አንድ የማውቀው ልጅ መጣና ኡስታዝ ራስሁን አድኑ ቢያንስ አለኝ። እሱን እንዲህ አልፈው እንደዚህ እየነኩ ነበር የሚሉት አያቸው ነበር። እንደዚህ ጥምጣሙን እንደዚህ ነኩና አረብ ስለሆነ ነው አይደል? አረብን ወዳለን ግን ስደተኛ አረብ አንወድ። ስደተኛ አረብማ አሰለቹን መስጂዱን ሁሉ ምናምን ነው ምንለው አይደለም? አላህ ስደተኛውን ሁሉ ወደ ያለበት አላህ በሰላም ይመልሰው። አላህ ለዓለም ሙስሊሞች ሰላማቸውን ይመልስላቸው። ጦርነት በቃ፣ ስደት በቃ ይበለን። እኛንም ያለንበት ከምንዋረድ የሀበሻ ሙስሊሞች ምን ያህል ተከበሩ አረብ ዓለሙ ላይ። ግን ስናበዛው ሄደን ስንሰርቅ ሄደን ስናጠፋ ሀነሽ ማለት ጀምሮ ሶስት ነገሮች ለቀልድ ብትናገራቸው ምር ይሆናሉ፣ ለምርም ብትናገር ምር ይሆናሉ እና አንካሁ ወጦላቅ ወረጃ
እንዲሁም ደግሞ ወለኢትቅ የሚልም አለ ማለት ነው። አንድ ሰው ልጅህን ስጠኝ አለው የተጫወቱ ጓደኛማዎች ሰጥቻለሁ አለ ተቀብያለሁ አለ። በቃ ሲወጣ በቃ ሙሽራዋን አምጣልኝ ልወስዳት ነው አለ። ምን ማለት ነው ይላል። ለጨዋታ እኮ ነው እንዴ ጨዋታ የለም እኮ ሰው ደግሞ አለ ሻሂዶች አይተዋል። ስለዚህ ሚስቴን እሄዳለሁ አለ። በሸሮ በቃ ሚስቱ ናት። ምክንያቱም ሻሂዶች አሉ ሰጥቷል ተቀባይ ተቀብሏል። እና ታልተው በስተቀር ሊወስዳት ይችላል በዚህ ማለት ነው። ምክንያቱም ቀልድም ቢሆን ምር ነው ብለዋልና ረሱል አለይሂ ሰላም። ፍችም ላይ እንደዛው ነው። ባለቤቱ ጋር ሲጨዋወቱ ምናምን እስቲ ፍታኝ ተባለ ፈትችሻለሁ ይላታል። ኋላ ግን ሻንጣዋን ይዛ ስትወጣ የተከጅ ነው ለየር ነው ተፈትቻለሁ አይደል እንዴ? አራው ነው ለቀልድ ነው። አረ እንደ አይነት ቀልድ የለም ጤናውን ነው የሚባለው። ረጃቱ ብዬሻለሁ ካለ ደግሞ እንደዛው ረጃቱ ብዬሻለሁኝ ካለ እሷ ረጃቱ ተባልኩ ብላ ስትመለስ አይ ውሸቴን ለቀልድ ነው አለ። አይሆንም ረጃቱ ብለሃታል እንደገና ካልፈታህ ኒካሁ ጸድቋል ማለት ነው። እና እነዚህን ነገር መጠንቀቅ ይኖርብናል ነው። አሁን ደግሞ የተንሻፈፈ አነጋገር ነው አሁን የሚለው ደግሞ እና ሰውየው እንደገና ስታነሳ ልፍቀድልሽ አልኳት። ልፍቀድልሽ አይባልም። ለፍተሽና ወደዛ መሄድ ከፈለግሽ ያው ፈትችሻለሁ ማለት ነው። ተፈለግክ መፍታት ያለብህ እንጂ በኒካህ ላይ ያለ አንተ ብትፈቅድም ሸርዑ አይፈቅድም። አንተ ኒካህ ያለ ወላ ኢዳህ ያለ ገለን ይጃግቢ ማለት አትችልም ማለት ነው። ማለትም ወንጀል ነው። ምክንያቱም በኒካህ ላይ እየተጫወትክ ነውና ማለት ነው። ጀመን ኢንሻአላህ መስመር ላይ አጅሬ ሐረም እየሄደች ከዋህብያዎች ጋር ጧፍ እያረገች ሐጅ እያረገች እየሰገደች ትመጣና ደግሞ እዚህ ማለት ነው ዋህብያ ጋር መስገድ አይበቃም ትላለች። ዶክተር ጫት አላህ ሂዳያ ይስጥ። እስኪ ዱዓ አድርጉለት። እዚህ ጋር መታየት ፎቶ ሐረመይን መካ ካዕባ ፊት ለፊት የተነሳው ፎቶ ነው። ከነሱ ላይ ጀርባ ሆኖ ይሰግዳል እዛ እየሄደ እዚህ ደግሞ መጥቶ ዋህብያ ጋር መስገድ አይበቃም ይላል። ይሄ ህዝብ አያሳዝናችሁም? እነዚህ የማይረቡ ሸዓዎች ሀያ ዐላ ኸይሪል ዐመል። አዛን በነገራችን ላይ በጣም የሚገርም ጥሪ እኮ ነው። አሁን በቀን 3 ጊዜ 4 ጊዜ ስለ አንድ ጉዳይ ቢነግርህ አትቀየመው? ምን አርግ ነው የምትለኝ? ሰምቼል እንዴ ነግረኸኛል እንዴ ትለዋል። አዛን ግን አትልም። ምክንያቱም ጥሪው ከመጀመሪያ በማስጠንቀቂያ ነው የመጣው። አላሁ አክበር አላሁ አክበር አላሁ አክበር። ይህን ሁሉ ብለህ አሽሃዱ አን ላ ኢላሃ እንዴ አሽሃዱ ስንት ስትል ኑረሃል? አላሁ አክበር ስንት ስትል ኑረሃል ማለት ያለብህ መሆኑን ነው። ከዚያ በኋላ ሀያ ዐላ ሰላህ ይላል። ሩጥ እኮ ነው። ሀያ ማለት እኮ አቅቢል ማለት ነው። ተኖኑ እንደማለት እኮ። የሚገርመው ሀያ ዐላ ሰላህን ሰምቶ ጀሮ ዳባ ልበስ ብሎ የሚቀራ አሁን የሆነ ካድሪ አዛን በሚደረግበት የአንዋር መስጂድ አዛን መቼም ታውቃላችሁ፣ እንዲሁ ንፋሱ እንዲህ ሲወዘውዘው እስከ ቦሌ ነው የሚሰማው። በዚያ አይነት ድምፅ የሆነ ካድሪ አስቸኳይ በአሁን ሰዓት ፒያሳ ትፈለጋላችሁ ቢል የአዲስ አበባ ህዝብ ተገልብጦ አይሄድም? ሀያ ዐላ ሰላህ የአላህ ጥሪ ነው። ሀያ ዐለል ፈላህ ቀጥሎ ደግሞ ሶላት ትፈልጋላችሁ ተሎኑ፣ ፈላህ ትፈልጋለህ ተሎና ነው። ሱብሓነላህ ዓለም ላይ ያለ የሙስሊሞቹ ጥሪ ሀያ ዐለ ሰላህ ሀያ ዐለል ፈላህ ነው። እነዚህ የማይረቡ ሸዓዎች ሀያ ዐላ ኸይሪል ዐመል ሀያ ዐለል ፈላህ ቀርቶ ሀያ ዐለ ሰላህ ቀርቶ ፈላህና ሰላህ ኸይረል ዐመል አይደለም። ኻሊፍ ትዕረፍ ነው። በምን ልለይ ነገር እኮ ነው። በምን ተለይቼ ልታወቅ? ረሱል ዓለይሂ ሰላቱ ወሰላም ካስተማሩት ኡማውን ዓለምን አንድ ካረገው ኢስላማዊ አስተምሮት መካከል አዛን ነው። የትም ቦታ ሄደህ አዛን ሰማህ እዚያ ሰፈር መህር ነው። እዚያ ያንን ጥሪ አቤት ብለው የመጡ ወንድሞችህ ናቸው። ከአፍሪካ ነህ፣ ከአውሮፓ ነህ፣ ከአሲያ ነህ ማለት አያስፈልግ። አላየህም? መካ አዛን ሊደረግ ዙሪያውን ብትዞር አቅም ኑሮህ ማዳረስ ብትችል ሁሉም ወደ ካዕባ ይገባል። ስራህ ነው፣ ዘራ አይደለም። መን በጣ ቢህ አመልሁ ለም ዩስሪዕ ቢህ ነሰብሁ። የሰው የስራው ማንነት ወደ ኋላ ያስቀረው፣ መልካም ስራው ወደ ኋላ ያስቀረው የዘሩ ማንነት ወደፊት አያስኬደውም። አባት ሸህ ቢሆን ምን ቢል በአባትህ ጀነት የለም። ስራህ ነው። ፋጢማን አሏት እኮ በጣም የወዷት ልጃቸውን ዱንያ ላይ ካለው ንብረት የጠይቅኝ አባቴ ነብይ ነው ብለሽ ነገ ምድኝበት የለም የሚጠቅምሽን ስራ ሰርተሽ እያሏት ነብዩ ሰለላሁ ዐለይሂ ወሰለም በጣም የወዷትን ልጃቸውን ፋጢማን ስትመጣ ተነስታ የሚቀበሏትን ፋጢማን በዚህ መልኩ አሏት። አንድ ነን እኛ ሙእሚን አንዱ ላንዱ እንደ ጠንካራ ግንብ ነው። የሽዱ ባዕضሁ ባዕض። ደማችን አንድ ነው። ትስስራችን አንድ ነው።
ቂብላችን ነብያችን ጌታችን አንድ ነው ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ቅድም 7 ሰው ይዘው የሚያሰግዱ ሸካችን ተነግሮናል ያ ታላቁ መልእክተኛ ነብዩ ዐለይሂ ሰላቱ ወሰለም ገና ጥሪውን ሲጀምሩ አንድ ነበሩ ሰሃቦቹ ጨንቋቸው የትን ድረስ ሲሉ ጫና በዝቶ አረግዴላችሁም ይሄ አጀንዳ የምድር ጥግ ይደርሳል ማ በለገ الليل والنهار ገና ለሊት ብቻ የሆኑባቸው የዓለም ክፍሎች አሉ እዛም ይደርሳል የእስልምና ይሄ መስጂድ ሊቋጭ ነው የተጀመረው ጀምሩት ይሞላል ከተጀመረ ይሄ ትስስር ግን መስጂድ ሊገነባ ብቻ አይደለም የመጣው ወዳጆቼ ተወሰነ ጊዜ ወንድሞቻችን አክብሮት ኃይሉን ለመከላከል ወደ ገጠሩ ክፍል ሄዱ ወደ ገጠሩ ክፍል ሲገቡ ሙስሊሞቹን አገኙ በቃው ውስጥ ማናችሁ እናንተ አሏቸው ኢብነን አሉ እና ምን ብላችሁ መጣችሁ ወንድም አለን ብለን መጣን አሏቸው ደስ አላቸው እኛ እኮ ከፈሎ ሌላ እምነቱን እየቀየረ ምን አሏቸው እነዚህ ብቻችሁ ምን ትሰራላችሁ ዓለም ላይ ያለው ሙስሊም እኮ ሃይማኖቱን ቀይሯል ተብለን እኛም እኮ ተራችን እየጠበቅን ነበር ይሄ ስብስብ ትርጉሙ መስጂድ ከመገንባት በላይ ዛሬ በተክቢራ የደመቁ ጎዳናዎች ኢማንን አርግዘዋል ዛሬ ሶላት አቁሞ የነበረ ሊጀምር ሁሉ ይችላል ልብ በሉ እስልምናው ተንገዳግዶ የነበረው መሰረቱ ላይ ይጸናል እንዲህ አይነት ስብስብ በረካቸው መስጂድ ከመስራት በላይ ትርጉማቸው ህንጻ ከመገንባት በላይ ነው ብዙ ስሜት ነው አላህ ፈጥሮ የሚሄደው የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንዴ ስልክ ዘግቶ የሚጠፋው ነብዩ አለይሂ ሰላቱ ወሰላም የመካ ላይ ዳዕዋቸው ሲጀምሩ አኽላቅና ስነ ምግባርንና ተውሂድን መሳ ለመሳ ነው የወሰዷቸው አጣምረው ነው ያዘመቷቸው ለዛ ነው ጃፈር ወደ ታላቁ ነጃሺ ሲመጣ በዚህ መስጂድ ስማቸውን በሰየምነው ታላቁ ንጉስ ሲመጣ የናንተ ነብይ ምን ያዛችኋል አላቸው አንተ ንጉስ ሆይ አለ እኛ በድንቁርናው ዘመን የምንኖር ህዝቦች ነበር የሞተን እንመገባለን ጣዖትን እናመልካለን ዝምድናን ምንቆርጥ ነበር ከዛም አንድ ሰው መጣልን ዘሩን ምናቀው ወስጥከሁ እውነተኝነቱን ምናቀው ሰው መጣል አላህ እንጂ ሌላ እንዳትገዙ አለ ከአላህ ውጭ ምናመልከውን ጣዖታት ሁሉ እንድንተው አዘዘና ስለ አቂዳ ተናገረ ከዛ አኽላቅን አስከተለ ወአመረና አለ ከዛም አዘዘን በስድቅል ሐዲስ ንግግራችን እውነተኛ እንዲሆን ወአዳኢል አማና የሰዎችን አማና በትክክል እንድናደርስ አማና ይታላ አቂዳ ቀርቷል እንደ ቼክ ይዞ የሚጠፋው የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንደ ስልክ ዘግቶ የሚጠፋው ወአዳኢል አማና አማናችንን አደራችንን እንድንጠብቅ አዘዘ ቃላችንን እንድንሞላ ወሁስን ጅዋር ለጎረቤት ጥሩ እንድንሆን አዘዘ አቂዳ አኽላቅ እስልምና ውስጥ ሚፋጧል የሰው ጅብ የሚባል ነገር አለ ይላሉ ምንድነው ስንላቸው ቀን ቀን እንደ ሰው ይራመዳል ማታ ማታ ወደ ጅብ ይቀየራል ይላሉ ውሸት ወደ ጅብ የተቀየረ ሰው የለም ምናልባት ማታ ማታ እንደ ጅብ የሚያጓራ የሚጮህ ሰው ሊኖር ይችላል ያ ሰው ጂኒ ተጠናውቶት ሊሆን ይችላል ወይም በሌላ ምክንያት ሰዋዊ ማንነቱ ግን ወደ እንስሳ ተቀይሮ በአራት እግሩ ግን በፍጹም ሊሄድ አይችልም ባህሪውን ግን ሊላበስ ይችላል ወይ እንደነሱ እንደ ጅቦች እንደ አውሬ የሚቧጨር የሚላከፍ ሊሆን ይችላል ሰዋዊ ማንነቱ ግን እንዳለ ነው ጂኖች ግን ተመስለው መምጣት ይችላሉ ነው ይሄ ምንም ሸክ የለውም ከዛ ውስጥ አንዱ ሁላችንም የምናውቀው አቢ ሁረይራ ረዲየላሁ ዐንሁ የነገረን ሐዲስ አለ وكلني رسول الله صلى الله عليه وسلم بحفظ زكاة رمضان يا رمضان زكاة الفطر بحلافنة እንድጠብቅ የአላህ መልእክተኛ እኔ ላይ ሐላፊነቱን ጣሉብኝ ታዲያ በአንድ ሌሊት فآتاني آت አንድ ሌባ መጣ فجعل يحثو من الطعام ከምግቡም መያዝ መዝገን ጀመረ فأخذته وداو ياسكت وقلت الكت والله لأرفعنك إلى رسول الله صلى الله عليه وسلم ودا الله ملكتنيا اجهن اجي وسدهالو الكوت قال اني محتاج اباكتوኝ እኔ ያስፈልጎኝ ነው ተቸግሬያለሁ وعلي عيال ቤተሰቦችም አሉብኝ ولي حاجة شديدة ብርቱ የሆነ ችግር ስለገጠመኝ ነው አለኝ فخليت عنه ከሱም ለቀኩት ዘወር አልኩኝ فاصبحت ባነጋሁም ጊዜ ወደ አላህ መልእክተኛ ሄድኩኝ فقال النبي صلى الله عليه وسلم يا أبا هريرة ما فعل أسيرك البارحة أبا هريرة
የማታው ምርኮኛ ምን አደረገ አሉኝ። እኔም ቁልቱ ያ ረሱለላህ ሸካ ሓጀተን ሸዲደተን ወዕያለን ፈረሂምቱሁ ፈኸለይቱ ሰቢለሁ መቸገሩንና ቤተሰብ እንዳለው ሲነግረኝ አዘንኩለትና መንገዱን ለቀቅኩለት ስላቸው ቃለ አማ ኢነሁ ቀድ ከዘበከ ወሰየዑድ ዋሽቶሃል ይመለሳል አሉኝ። ፈዐረፍቱ አነሁ ሰየዑድ አሁንም እንደሚመለስ አወቅኩኝ። ሊቀውሊ ረሱልላህ ሰለላሁ ዐለይሂ ወሰለም ኢነሁ ሰየዑድ ይመለሳል ብለው ስለነገሩኝ በዛው ለሊት ጠበቅኩት። እንደተባለው መጣ ነው። ድጋሚ ይዤው ወስደሃለሁ የአላህ መልእክተኛ ጋር ስለው ያንኑ ችግር ድጋሚ ያወሳልኝና እባክህ ልቀቀኝ አለኝ። አዝኜ ለቀቅኩት ይላል። እናም በንጋታው የአላህ መልእክተኛ የማታው ምርኮኛህ ምን አደረገ ሲሉኝ ድጋሚ እኮ እንደዚህ ሲለኝ አዝኜ ለቀቅኩት። ዋሽቶሃል ድጋሚ ይመለሳል አሉኝ። ለሶስተኛ ጊዜ ጠበቅኩት። ከዛ በኋላ ልክ ሲመጣ ፈጃአ የሕቱ ሚን አጣዓም ፈአኸዝቱሁ ፈቁልቱ ያስኩትና ምን አልኩት ለአርፈዐነከ ኢላ ረሱልላህ ወሃዛ አኺሩ ሰላሲ መራት ይሄ ሶስተኛ ጊዜ ነው የመጨረሻ ነው ሌላ የይቅርታ እድል አልሰጥህም ወደ አላህ መልእክተኛ እወስድሃለሁ አነከ ተዝዑሙ ላ ተዑዱ ثم ተዑድ አልመለስም እያልክ ተመልሰህ ትመጣለህ አለው ቃለ ደዕኒ ኡዓሊምከ ከሊማትን የንፈዑከ አላሁ ቢሃ እንግዲያውስ የምር ከሆነና ማትለቀኝ ከሆነ አላህ እንዲጠቅምህ የሆነ ቃል ላስተምር ልቀቀኝ እንደዛ ከሆነ አለው ቁልቱ ማ ሁወ ምንድነው እሱ የምታስተምረኝ ስለው ቃለ ኢዛ አወይተ ኢላ ፊራሽከ ፈቅረ አየተል ኩርሲ ወደ መኝታ በተጠጋህ ጊዜ አየተል ኩርሲይን ቅራ ያንን ቀርተህ እስከ መጨረሻው ከጨረስክ ፈኢነከ ለን የዛለ ዐለይከ ሚነላሂ ሓፊዙን ከአላህ ዘንድ ባንተ ላይ ጠባቂ ከመመደብ አትወገድም ወላ የቅረበነከ ሸይጣኑን ሐታ ቱስቢሕ እስክታነጋም ሸይጣን አይቀርብህም ፈኸለይቱ ሰቢለሁ የዛኔ ለቀኩት فأصبحت بانقهم بزي فقال لي رسول الله صلى الله عليه وسلم ما فعل أسيرك البارحة يماتوا مركونيا من هذا الرجال قلت يا رسول الله عليه الصلاة والسلام زعم أنه يعلمني كلمات ينفعني الله بها الله لتكمن مشلبة قالت لا استمر بلو موقتا أنيم بزا سبب فخليت سبيله لككت قال ما هي من دون يستمر سنين قلت قال لي إذا أويت إلى فراشك فقرأ آية الكرسي وده من طافه وده من يتابة تتقاه جزي آية الكرسي كما جمرة وكما جرش وقرأ كزامهن كارك كالله زند طباك إمد بالله الشيطان اسكتانا قادرس هيكربهم علين نا يا الناس لخير نجر لعلم الزاني يقوقو سننبر مالتنا فقال النبي صلى الله عليه وسلم أما إنه قد صدقك وهو كذوب እሱ በባህሪ ውሸታም ሆኖ ሳለ የነገረህ ነገር ግን እውነት ነው አሉት ከዛም ቀጠሉና تعلم من تخاطب منذ 3 ليال يا ابا هريره በእነዚህ 3 ሌሊቶች ግን ከማን ጋር እንደነበረ የምትነጋገረው ታውቃለህ እንዴ ሲሉት قال لا ማንነቱንማ አላውቀውም ሲል قال ذاك شيطان እኮ ነው አሉ በሰው ተመስሎ መጥቶ ነው ማለት ነው አቢ ሁረይራ ይዞት ወስደሃለው ሲለው የነበረው ከዚህ ምን መረዳት ይቻላል ማለት ነው በሰው ተመስሎ ሊመጡ ይችላሉ አናውቅ እንግዲህ እያንዳንዱ ማያውቀው ሰው ከጎኑ እየዞረ አንተ ሰው ነህ ወይስ ጂኒ ነህ ብሎ ሊጠይቅ ነው ማለት ነው ዋናው ነገር ይሄ እምነት እንዲኖረን ያስፈልጋል ተመስለው ሊመጡ ይችላሉ ነው የአርኤስኤፍ ቃል አቀባይ የትራምፕ አድሚኒስትሬሽን ከጎን ይቁም ሲል መጠየቁ መነጋገሪያ እየሆነ ነው። የአልፋሽርን ሲቆጣጠሩ ከፍተኛ ጭፍጨፋ በመፈጸማቸው ምክንያት ዓለምን ያስደነገጡት የአርኤስኤፍ አመራሮች በተለያየ መልኩ እርስ በርስ የሚጋጭ መግለጫዎች እየሰጡ ነው። ከዛ ውስጥ እንግዲህ ከጀርባ የምታዩት አልፋቲህ ቁረይሽ የሚባለው የአርኤስኤፍ ኦፊሻል ቃል አቀባይ መግለጫ ሰጥቶ ነበረ። ይህ ሰውዬ እንግዲህ አርኤስኤፍ አልፋሽርን ሲቆጣጠር አቡ ሉሉእ የሚባል ሰውዬ አናቅም ብሎ ክዶ የነበረ ቢሆንም አሁን ግን አቡ ሉሉእን በቁጥጥር ስር አውለናል ብሏል። እንዲሁም ደግሞ እንደ አቡ ሉሉእ አይነት ወንጀል የፈጸሙ ሰዎችን በቁጥጥር ስር አውለናል። እነዚህ ግለሰቦች ወንጀል የፈጸሙት በራሳቸው እንጂ በእኛ አመራር አይደለም፣ የራሳቸው ወንጀል ነው። እነዚህን የጦር ወንጀለኞች ደግሞ ይዘን ለህግ አቅርበናል ብሏል። ኢን ዘ ሚን ታይም ግን ምን ጠይቋል? በእኛ በኩል ያሉትን ወንጀለኞች እንደዚህ ለህግ ስናቀርብ የትራምፕ አድሚኒስትሬሽን ደግሞ በዛ በኩል ያለውን ኦር በጀይሹ በኩል በቡርሃን በኩል ያሉትን የጦር ወንጀለኞች ለህግ እንዲቀርቡ ለጦር ወንጀለኞች ህግ እንዲቀርቡ ፑሽ እንዲያደርግ ጠይቋል። ከዛ ውስጥ ደግሞ ደፈኒ ፓርት ምንድነው? ለህግ እንዲቀርቡ ከጠይቃቸው ሰዎች መካከል አንደኛው ዑመር አልበሽርን መሆኑ ነው። በዚህ ንግግሩ እንግዲህ ሱዳኖች ያሰደኩት ውሻ መልሶ ነከሰኝ የሚለውን አባባል በአረብኛ ተርጉመውት እየተቀባበሉት ነው ያሉት። ምክንያቱም
አርኤስኤፍ የሚባለው ሚሊሻ ለዚህ ደረጃ እንዲበቃ ያሳደገው ዑመር አልበሽር እንደሆነ ይታወቃል። ዑመር አልበሽር የተከሰሰበት የጦር ወንጀሎቹን አክቹአሊ ግራውንድ ላይ የፈጸመው በፊት ጃንጃዊድ ሚሊሻ የነበረው ዛሬ አርኤስኤፍ የነበረው ሚሊሻ ራሱ ነውና ራሱ በፈጸመው ወንጀል ዑመር አልበሽር ለህግ ይቅረብልን ብሎ መጠየቁ የሚያስቅ ሆኗል ማለት ነው። በሌላ በኩል ግን እዚሁ መግለጫው ላይ እንዳልኳችሁ እኛ ግድያ አልፈጸምንም፣ አንዳንድ ግለሰቦች የሰሩት ወንጀል አለ ፐርሰናል ወንጀል፣ እነሱን ደግሞ ለህግ አቅርበናል ያለ ቢሆንም የሄሜቲ አማካሪ የሆኑ ግለሰብ ግን እንዲሁ አልጀዚራ ላይ ቀርበው በሰጡት ኢንተርቪው አዎ ገለናል፣ የገደልናቸው ግን ሰራዊት አባላቶች ናቸው የሚል ንግግር ተናግሯል። ይህን ብሎ ደግሞ ሲያበቃ ሰራዊት ነው የገደልነው ማንም ምንም ሊያመጣ አይችልም ብሎ ሲያበቃ ይህ ሰውዬ ባይ ዘ ወይ አልጀዚራውን ጋዜጠኛ በዚህ ልክ አንገት ያስደፋና ሾክ ያስደረገ ኢንተርቪው ነው የሰጠውና ይህንን ብሎ ሲያበቃ እንግዲህ አልቡርሃን የኛን ደጋፊዎች የኛን ሰራዊት አባላትንም ሆነ ሲቪሊያን ደጋፊዎች እንገላለን ብሎ ዝቶ ነበረ የሚል ንግግር ሲናገር ጋዜጠኛው በዚህ መሃል ታዲያ እሱ እንደዚህ ስለዛታ አንተ ደግሞ የቡርሃንን ደጋፊ ሲቪሊያኖች ትገላለህ ወይ እንዴት እንደዚህ ታደርጋለህ ተብሎ ሲጠየቅ ሳይቀድምህ ቅደም የሚለውን አባባል በአረብኛ ተርጉሞ እዛው ላይቭ ቲቪ ላይ ተናግሯል። ሳይቀድሙን ቀደም ናቸው የኛን ደጋፊዎች ሲቪሊያኖችን ሊገሉ ሞክረው ነበር ያው የነሱን ደጋፊዎች ሲቪሊያኖችን ገደልን ብሎ ደግሞ እዛው እንደገና መልሶ ሲቪሊያኖችን ገደላ ላይ እጁ እንዳለበት ተናግሯልና የአልጀዚራው ጋዜጠኛ በጣም ሾኪንግ ከመሆኑ የተነሳ የሰጠው ኢንተርቪው በጣም ሾኪንግ ከመሆኑ የተነሳና ሲቪሊያን መግደላቸውን ከማመኑ የተነሳ የአልጀዚራው ጋዜጠኛ ያ ሼክ እዚህ ጋር የምትናገረው ነገር ላይቭ ነው፣ ዓለም የሚያየው ነው፣ አንተ ሙስተሻር ነህ ላይክ አማካሪ ነህና የምትናገረው ንግግር የአርኤስኤፍ ኦፊሻል አቋም ሆኖ እንደሚወሰድ ታውቃለህ፣ ይህ ላይቭ ነው እያወራ ያለው ሲለው ኢሪዝ ዋሪ ሪዝ ነው ያለው ጀለስ አይስታንድ በቃ ባልኩት ነገር እጸናለሁ ነው ያለውና ለማንኛውም ግን እነዚህ ሰዎች የሚሰጡት ኢንተርቪው እርስ በርስ የሚሰጡት ምላሾች እርስ በርስ የሚጋጩ ሆነው የበለጠ ፈኒ የሆኑ የበለጠ ሾኪንግ የሆኑ እየሄዱ ነው። ሰው አይ ገስ ዊ ዊል ሲ